እንደ አውሮፓውያን አቆጣጠር በ2005 ነበር በካሊፎርኒያ ሰማይ ስር አንድ ብዙዎችን ጉድ ያስባለ ክስተት ተፈጥሮ የነበረ ሲሆን በበረራ ቁጥር 292 የተሰየመው የጄት ብሉ አውሮፕላን 140 መንገደኞችንና 6 የበረራ አባላትን ይዞ ወደ ኒውዮርክ በመጓዝ ላይ ሳለ ነበር ከተነሳ ከጥቂት ደቂቃዎች በኋላ የአውሮፕላኑ የፊት ጎማ በትክክለኛው አቅጣጫ ሳይሆን ወደ ጎን ታጥፎ መቆለፉ የታወቀው። ይህም ማለት አውሮፕላኑ ከፍተኛ አደጋ ውስጥ መሆኑና ሲያርፍ ጎማው መሬት ሲነካ ሊፈነዳ ወይም አውሮፕላኑን ለማረፍ ሲሞክር ሊገለብጠው ይችላል ማለት ሲሆን ብዙዎችም የአውሮፕላኑ ፍጻሜ መልካም እንደማይሆን ገምተው የነበረ ቢሆንም ፕሌኗን ይዘውራት የነበረው ካፕቴን ስኮት በርክ ግን በሁኔታው ሳይሸበር መፍትሄ መፈለግ የጀመረ ሲሆን በዚህም አውሮፕላኑ ሲነሳ ነዳጁ ሙሉ ስለሚሆንና ክብደት ስለሚኖረው ወዲያውኑ ቢያርፍ አደጋው የከፋ እንደሚሆን በመረዳት ለ2 ሰዓታት ያክል በሰማይ ላይ የበረረ ነዳጅ እንዲያልቅ ያደረገ ሲሆን በወቅቱ መንገደኞቹ በመቀመጫቸው ባለው ቴሌቪዥን የራሳቸውን አደጋ በሲኤንኤን በቀጥታ ስርጭት ይመለከቱ የነበረ ሲሆን ባለሙያዎችም አውሮፕላኑ በሰላም የማረፉ ጉዳይ 50-50 እንደሆነና ምናልባትም በከፊል ጉዳት ሊደርስበት እንደሚችል ግምታቸውን አስቀምጦ በሰዓቱ መንገደኞቹም በለቅሶና ባዘን ተውጠው የነበረ ቢሆንም በሚያስደንቅ ሁኔታ ግን ካፕቴን ስኮት አውሮፕላኑን እጅግ በረቀቀ ዘዴ የኋላ ጎማዎቹን ብቻ አስቀድሞ በማሳረፍና የፊቱን ጎማ እስከ መጨረሻው ሰዓት ድረስ በአየር ላይ በማቆየት ያሳረፈው ሲሆን ጎማውና የፕሌኑ ክፍል ግማሽ በግማሽ በግጭት ቢላላጥም ሁሉም 146 ተሳፋሪዎች ግን ያለምንም ጉዳት በሰላም ሊተርፉ ችለዋል። የቤንትሊ መኪና ቀብር ከወደ ብራዚል ደግሞ አንድ ቺንሆ ስካርፓ የተባለ ቢሊዮነር በ2013 ዓ.ም $500,000 የሚያወጣውን ውድ የቤንትሊ መኪናውን በቤቱ ግቢ ውስጥ ሊቀብር ማሰቡን ያስታውቃል። ምክንያቱንም ሲጠየቅ እንደ ጥንታዊ ግብጽ ፈርዖኖች ከሞትኩ በኋላ እንድጠቀምበት ነው ያለ ሲሆን ይህም በዓለም ዙሪያ ያሉ ሰዎችን አስቆጥቷል። ብዙዎችም መኪናውን ለድሆች እንደመስጠት መቅበር ተገቢ አይደለም እያሉ ስራውን አውግዘውታል። የቻይና የዳክዬ ጦር በ2020 ቻይና 400 ቢሊዮን የሚጠጉ አንበጣዎች ድንበሯን ጥሰው ሊገቡ እንደሆነ መረጃ ይደርሳታል። ይህን ጊዜም አንበጣዎቹ በአፍሪካና በደቡብ እስያ ከፍተኛ ውድመት አድርሰው ስለነበር ይህን ለመከላከል ስትል አንድ ብላት የከጀለች ሲሆን በዚህም በሚሊዮን የሚቆጠሩ ዳክዬዎችን ወደ ድንበር አካባቢ አሰማራች። ታዲያ አንዲት ዳክዬ በቀን እስከ 200 አንበጣዎችን መብላት የምትችል ሲሆን ቻይናም ዳክዬዎቹን ተጠቅማ ድንበሯን ከአንበጣ ታድጋለች። ይህ የዳክዬ ጦር ምንም አይነት ኬሚካል ሳይጠቀም አንበጣዎቹን በመመገብ ሰብልን ከመጥፋት ታድጓል። ደንስተን ሎውና የቤቱ ዕጣ በእንግሊዝ ሀገር የሚኖረው ደንስተን ሎው በ2011 በከፍተኛ ገንዘብ የገዛውና ያደሰውን ግዙፍ መኖሪያ ቤት በገባበት ከፍተኛ ዕዳና የገንዘብ ችግር ስለገጠመው ሊሸጠው የወሰነና ዋጋ ያወጣለታል። በዚህም ቤቱን በ500,000 ፓውንድ ሊሸጠው ቢፈልግም ሊገዛው የሚችል ሰው ግን ጠፋ። ቤቱ በባንክ ሊወረስበት ጥቂት ቀናት ሲቀሩት ግን ደስተን አንድ ማንም የማያስበውን ሐሳብ የመጣለት ሲሆን እሱም ቤቱን በቀጥታ ከመሸጥ ይልቅ በዕጣ ለማድረግ በመወሰን የአንድ ዕጣ ዋጋን 2 ፓውንድ ብቻ በማድረግ አቀረበ። ብዙዎችም የሐሳቡ እንደማይሳካ ቢነግሩትም በ24 ሰዓታት ውስጥ ግን ከዓለም ዙሪያ በሺዎች የሚቆጠሩ ሰዎች የቤቱን ዕጣውን ገዙ። በመጨረሻም ከ1 ሚሊዮን ፓውንድ በላይ ዋጋ ያላቸው ዕጣዎችን በመሸጥ ካሰበው ዋጋ በላይ መግዛት የቻለ ሲሆን በዚህም ይህ ብልህ ሰው ዕዳውን ከመክፈሉም ባለፈ ሌላ አዲስ ቤት ገዝቶና ለበጎ አድራጎት ሌላ 25,000 ፓውንድ ለግሶ ትርፋማ የሆነ ሲሆን ዕጣው የደረሳት ሴትም በ2 ፓውንድ ብቻ የቤቱ ባለቤት ለመሆን በቅታለች። የካሊፎርኒያ ጥቁር ኳሶች የካሊፎርኒያ ግዛት በከፍተኛ ድርቅ በሚጠቃበት ወቅት በአይቫንሆ የውሃ ማጠራቀሚያ ውስጥ ያለው ውሃ እንዳይተንና በፀሐይ ብርሃን ምክንያት ባክቴሪያ እንዳይፈጠርበት መፍትሄ ሲያፈላልጉ የነበሩት ባለሙያዎች በሚሊዮን የሚቆጠሩ ጥቁር የፕላስቲክ ኳሶችን በውሃው ላይ በመነስነስ ይህንን የውሃ ትነት ለመከላከል የሞከሩ ሲሆን በመጀመሪያ ሲታይ ውሃውን እንደ መበከል ቢቆጠርም ኳሶቹ ግን የፀሐይ ብርሃን ውሃውን እንዳይነካው በማድረግ ትነትን በመቀነስ ውሃውን
እንዳይሆን ታድገውታል። ከዚህም በተጨማሪም ውሃ ውስጥ የሚጨመረው ክሎሪን ከፀሐይ ጋር ተገናኝቶ መርዛማ ጋዝ እንዳይፈጠር በመከልከል ውጤታማ ስለሆኑ ይህ ዘዴ በአሁኑ ጊዜ በብዙ የአሜሪካ ግዛቶች ጥቅም ላይ የዋለ ይገኛል። የኮስታሪካ የብርቱካን ልጣጭ ደን እንደ አውሮፓውያን አቆጣጠር በ1998 በኮስታሪካ ውስጥ አንድ ደረቅና ምንም የማይበቅልበት መሬት የነበረ ሲሆን ሳይንቲስቶችና መንግስት መሬቱን ለማላም ቢሞክሩም አልተሳካላቸውም ነበር። በዚህም በወቅቱ አንድ የብርቱካን ጭማቂ አምራች ኩባንያ ከፍተኛ መጠን ያለው የብርቱካን ልጣጭ የሚጥልበት ቦታ አጥቶ ተቸግሮ ስለነበር ኩባንያውና የአካባቢ ጥበቃ ባለሙያዎች በሚሊዮን የሚቆጠሩ ቶን የብርቱካን ልጣጮችን በዚህ ደረቅ መሬት ላይ ለመድፋት ተስማሙ። ብዙዎች ይህ አካባቢውን ይበክላል ብሎ ቢሰጉም ከ16 ዓመታት በኋላ ግን ያ ደረቅ መሬት ተአምር በሚመስል ሁኔታ ወደ ለምለም ደህንነት ሊቀየር የቻለ ሲሆን የልጣጩ ንጥረ ነገር የአፈሩን ለምነት በማደስ በሺዎች የሚቆጠሩ ዛፎችና እንስሳት እንዲገኙና እንዲራቡ አድርጓል። በቻይና የገበያ ማዕከል የተገጠመው ብልህ መስታወት በደቡባዊ ቻይና በሚገኝ አንድ ትልቅ የገበያ ማዕከል ውስጥ ሰዎች በመጸዳጃ ቤት ውስጥ ማጨስ አላቆም ስላሉ ይህንን ለመከላከል የማዕከሉ ባለቤት አንድ አስገራሚ መስታወት አስገጠሙ። ይህም መስታወቱ በመደበኛና ኖርማል በሚሆንበት ወቅት ሽፋን ያለ መስታወት ሲሆን ነገር ግን የመጸዳጃ ቤቱ ውስጥ ማንኛውም አይነት ጭስ ካለ ግልጽነት ብርሃን አስተላላፊ መስታወትነት ይቀየራል። ይህ ማለት መጸዳጃ ቤት ውስጥ ሆኖ የሚያጨስ ሰው በመስታወት ውስጥ ሆኖ ፕራይቬሲው ይጣሳል ማለት ነው። ይህ ደግሞ ሰዎች በመጸዳጃ ቤት ውስጥ እንዳያጨሱ በማድረግ ረገድ ትልቅ ለውጥን አምጥቷል። የእሳት ነበልባል አረም ማጥፊያ አንድ ገበሬ ሰብሉን ከአረም ለመከላከል ጸረ ተባይ መድኃኒቶችን መጠቀም ስላልፈለገ መድኃኒቱ መሬቱንና ሰብሉን ሊበክል ይችላል ብሎ ስለሰጋ በራሱ ትራክተር ላይ የእሳት ነበልባል የሚረጭ መሳሪያ የገጠመ ሲሆን ይህ ዘዴ ፍሌም ዊዲንግ ይባላል። እሳቱ የአረሞችን ዘርና ግንዱን ወዲያውኑ ስለሚያቃጥል ሰብሉን ሳይጎዳ አረሙን ብቻ በመምረጡ ይህም ለአካባቢ ጥበቃ ተስማሚና ፈጣን መፍትሄ ሆኖ ተገኝቷል። የሚኬይስ የሳንቲም ልመና በ1987 የሚኬይስ የተባለ ወጣት የዩኒቨርሲቲ ትምህርቱን ለመቀጠል $28,000 ያስፈልገው የነበረ ሲሆን ገንዘቡ ስላልነበረው አንድ ሐሳብ ያፈልቃል። 2.8 ሚሊዮን ሰዎች እያንዳንዳቸው አንድ ሳንቲም ቢሰጡኝ ትምህርቴን እጨርሳለሁ ብሎ በማሰብ በወቅቱ ኢንተርኔት ባይኖርም ለአንድ የታዋቂ ጋዜጣ ጸሐፊ ደብዳቤ ጻፈ። ጸሐፊውም ታሪኩን በጋዜጣው ላይ በማውጣቱ በአጭር ጊዜ ውስጥ ከ90,000 በላይ ደብዳቤዎችና 2.9 ሚሊዮን ሳንቲሞች የደረሱ ሲሆን ሚክ ትምህርቱን ከጨረሰ በኋላ የተረፈውን ገንዘብ ለሌላ ችግረኛ ተማሪ የሰጠ ሲሆን ይህ ዛሬ ለምናየው ክራውድ ፈንዲንግ መነሻ የሆነ ታሪክ ሆኗል። የራንዲ ዋግነር የጎማ ቱቦ በ2016 በቴክሳስ ከፍተኛ ጎርፍ ሲከሰት ራንዲ ዋግነር የተባለ ሰው ቤቱን ለመከላከል አንድ ትልቅ የጎማ ቱቦ ገዝቶ በቤቱ ዙሪያ ያጠረው ሲሆን በጊዜው ጎረቤቶቹ ይህ አይሰራም በማለት ይሳለቁበት የነበረ ቢሆንም ጎርፉ ቀኑን ጠብቆ ሲመጣ ግን የሁሉንም ሰው ቤት ሲያጥለቀልቅ የራንዲ ቤት ግን እንደ ደሴት ሆኖ የተረፈ ሲሆን ጎረቤቶቹ ለጥገና በሚሊዮን የሚቆጠር ዶላር ሲያወጡ ራንዲ ግን በጥቂት $100 ቤቱን አትርፏል። የሚያበሩ የሪንደሮች ቀንዶች በፊንላንድ በክረምት ወራት በቀን ለ18 ሰዓታት ጨለማ ስለሚሆን መኪና ነጂዎች መንገዱን የሚያቋርጡ ሪንደሮችን ማየት ተስኗቸው በየዓመቱ ከ4000 በላይ እንስሳት ይሞቱ የነበረ ሲሆን ለዚህ መፍትሄ ይሆን ዘንድ የአካባቢው ሰዎች የሪንደሮቹን ቀንዶች በጨለማ በሚያበራ ቀለም በመቀባት ይህም አሽከርካሪዎች እንስሳቱን ከሩቅ አይተው ፍጥነታቸውን እንዲቀንሱ በማድረግ በሺዎች የሚቆጠሩ እንስሳትን ሕይወት አትርፏል። እነዚህ ሁሉ ታሪኮች የሚያስተምሩን አንድ ነገር ሲሆን እሱም ደግሞ አዲስና ያልተለመደ ሐሳብ ሲመጣ መጀመሪያ ላይ ተቃውሞና መሳለቂያ ሊሆን ቢችልም በጽናት ከተተገበረ ግን ዓለምን ሊቀይር የሚችል ውጤት እንደሚያመጣ ሲሆን የሰው ልጅ የፈጠራ ችሎታም ገደብ የለውም።